እሱ ውጪ ከሌላ ሰው ልጅ አለኝ። ይህን ነገር ደግሞ እሱ እስከዛሬ ድረስ አያውቅም። ከሱ ጋር ፍቅር ህይወት ብዬ ስጀምር እንደዚህ አይነት ነገር አለ ትቀበላለህ ብዬ መጠየቅ ነበረብኝ። አሁን ላይ ደግሞ ልጁ እናቴ እያለ ነው። በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ ላየው ፈራ። አንዳንዴ በጣም የምትወዱት የምታፈቅሩት ሰው ጋር እየኖራችሁ እያለ የብዙ ዓመት ድብቅ የሆነ ምስጢር ደብቃችሁት ከዛ ሰው ጋር አብራችሁ መኖር በጣም ሲኦል ሆኖባችሁ ታውቃላችሁ። የእውነት እኔ ዛሬ ቁም ነገርና የልቤን ወግ ነው የሚባለው ላወጋችሁ ነው የመጣሁትና እንደው እውነት በምታምኑት በስነ ስርዓት እንድታዳምጡኝና መፍትሄ እንድትሰጡኝ እፈልጋለሁ። እውነት በጣም ውስጤ ሰላም አጥቷል። ምንም ቢኖራችሁ አትደሰቱም፣ ምንም ነገር ቢደረግላችሁ አትደሰቱም እና በጣም የሆነ የሲኦል በቃ ምድር ላይ እየኖራችሁ ሲኦል ላይ መኖር ማለት ነውና እኔ እውነት ለመናገር በዚህን ልክ ይከብደኛል ብዬ አልነበረም። ወደዚህ ህይወት ስገባ በዚህን ልክ ይከብደኛል ብዬ አልነበረም። ሁሉም ነገር አፍኜ ደብቄ ሚስጥራዊ አድርጌ እስከ ለተሞቴ ድረስ እምኖር ይመስለኝ ነበር። አሁን ግን በጣም የህይወት አጣብቂኝ ውስጥ ነው ያለሁት። የምር ከልባችሁ እንድትረዱኝና ከልባችሁ ሀሳብ አስተያየታችሁ እንድትሰጡኝ ስለምፈልግ ነው ዛሬ እናንተ ፊት የቀረብኩት ማለት ነውና ይሄ እኔ እንጃ እንደ ቀልድ ወይም እንደ ዋዛ ወይም ደግሞ ሌሎች ቪዲዮ እንደምሰራቸው አይነት ነገር ሰምታችሁ አይታችሁ እንድታልፉኝ አልፈልግም። አደራ እንደው አደራ ኮመንታችሁ ፈልጋለሁና በጣም ተጨንቄያለሁ። በጣም ሰላም አጥቻለሁ። ብበላ ምንም በቃላ ደስታም አያስደስተኝም። የሆነ ምንም ነገር የማይገርመው ሰው ሆኛለሁና ይሄም የሆነበት ነገር ምንድነው? በጣም ወደው ማፈቅረው ባለቤቴን በጣም ትልቅ የሆነ ነገር ስለደበቅኩት ስለዋሸሁት ሚስጥር ብዬ ስለያዝኩኝና ያን ነገር ደግሞ አሁን ላይ ግዴታ በቃ ምን ልበላችሁ አይኑን አፍጥጦ ነው የሚባለው አላቅም ብቻ በቃ እንትን ብሎ ሊመጣ ነው በቃ እውነቱ የሚጋለጥበትና በቃ ያችን እውነት ባለቤቴም የሚሰማበት ሰዓት ደርሷልና እንደሱ ሲሆን ደግሞ ይበለጠ ጨነቀኝ። በቃ ማለት ትዳሬን እንዳላጣው ፈራው፣ ልጆቼን እንዳልበትን ፈራው። ማለት እኔ በቃ ባለቤቴን ብቻ ሳይሆን እየጎዳው ያለሁት ልጆቼንም ጭምር የራሴንም ጭምር እየጎዳው እንደሆነ እየተሰማኝ ነውና በጣም ባደረኩት ነገር በጣም ተጸጽቻለሁ። ነገር ግን ደግሞ እኔ በቃ የሆነው ተደብቆ የሚቀር ነገር መስሎኝ ነበረ። ግን መቼም ተደብቆ መቼም የማይቀር ነገር ነውና እንዴት ብዬ እንደማስረዳችሁ እንዴት እንደምነግራችሁ ለሱም እንዴት ብዬ እንደማስረዳው አላቅም። የእውነት በጣም ጨንቆኛልና እንዴት ብዬ ነው ለእናንተ አያችሁ አይደለ? ለእናንተ ለተመልካቾቼ መንገር የፈራሁት ነገር ለሱ እንዴት ብዬ እንደምነግረው መድኃኒዓለም ውስጤ ሁላ እንዲህ የሆነ የለም ስፍስፍ እያለ ነውና የሆነ በቃ አላቅም። ማሉት እንግዲህ ትናገሪ እንደሆነ ተናገሪ የምትሉ ልትኖሩ ትችላላችሁና ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ እና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። እንግዲህ የሁለት ቀን ስለ ቤት ነበረ ያወራነው አይደለ? ዛሬ ደግሞ ስለኔ የግል ሚስጥር ስለደበኩት ነገርና በጣም ውሸታም እንደሆንኩኝ በቃ በጣም ወንጀለኛ ኃጢአተኛ እንደሆንኩኝ የተሰማኝ። በእርግጥ ሁላችንም ኃጢአተኞች ነን፣ ግን የኔው እጅግ በጣም ከፋ የሆነ የከረፋ ኃጢአት ነው ኃጢአት ነው ግን አላቅም ብቻ ማለት በቃ በጣም እጅግ ከአይምሮዬ በላይ የከበደኝ ነገር አለና እሱን ነገር በሲሪየስ ላዋያችሁ ነው የመጣሁት። ግን ምንም ነገር ማለት ምንም ብትሉ ለመቀበል ዝግጁ ነኝ። ግን ደግሞ የሆነ በቃ ይሄ ነገር እንዲህ ብታረጊ የሚል መፍትሄ እንድትሰጡኝ ነው የምፈልገውና እኔና ኤቢ ወይም ደግሞ ባለቤቴ መኖር ከጀመርን 3 ዓመት ከምናምን ሆኖናል። በዚህ ውስጥ ደግሞ 2 ልጆች አፍርተናል። እግዚአብሔር ይመስገን። እሱ በጣም ደስተኛ ነው ባለው ህይወት፣ እኔም ደስተኛ ነኝ። ነገር ግን ደግሞ ይህንን ሚስጥር ብዬ ያዝኩት ነገር ሁሌ ይረብሸኛል፣ ሁሌ ደስታ አይሰጠኝም፣ ሁሌ እረፍት አይሰጠኝም፣ ሁሌ ሰላም አይሰጠኝም። ሁሌ በቃ ማርያምን እንዴ ማዶት ምንድነው? አሁን ላይ እኮ እግዚአብሔር ይመስገን ደህና ህይወት ነው የምትኖሪው። ካንዱ ብትብሽም ካንዱ የተሻለ ህይወት እየኖርሽ ነው። ሰው ለምንድነው ቢያንስ ሰውነትሽ ላይ ራሱ ለውጥ እያየን አይደለም? የብዙዎች ጥያቄ ነውና እውነት አትዋሹ።
በቃ አትዋሹ። ሚስጥር ብላችሁ በተለይ ደግሞ በተለይ መጀመሪያ ስትተዋወቁ እንደዚህ አይነት ውስጥ በእኔ ህይወት ላይ ተፈጥሯል፣ በዚህ ትስማማለህ ወይ፣ ከኔ ጋር አብረህ መቀጠል ትችላለህ ወይ ብላችሁ ለምታፈቅሩት፣ ለምትወዱት፣ ለወደፊት ባሌ ብላችሁ ለምታስቡት ሰው የደበቃችሁት ነገር ካለ አስቀድማችሁ እንድትናገሩ ነው እኔ ምመክራችሁ ማለት ነው። የእውነት አትደብቁ ምንም ነገር ማለት ነው። እና አሁን ምንድነው የሆነው ባንቺ ህይወት ላይ ምንድነው የተፈጠረው ካላችሁኝ፣ እሺ እሺ እና አሁን እሺ ለእናንተ እንደዚህ የፈራሁት ለእናንተ ይሄ ነው ብዬ ለመናገር እንደዚህ የፈራሁት ምን አቅም ምን ድፍረት ምን ኖሮኝ ነው አሁን እሱን የምነግረው? ግዴታ ነው ደግሞ በቃ መሆን አለበት። ምክንያቱም የደበኩት ነገር ማጣትም አልፈልግም፣ እሱንም ማጣት አልፈልግም። እንዳልኳችሁ የሆነ አጣብቂኝ ውስጥ ነው ያለሁት እና በዚህ መካከል እኔ በተጎዳው ቁጥር እኔ እንትን ባልኩ ቁጥር ልጆቼንም ቤቴንም እየጎዳው ነው ያለሁት እና ማጠባ እናት ነኝ። በተለይ እንደዚህ አይነት ጭንቀት ስትረስ ውስጥ ስትኖሩ ልጆችም ይጎዳሉ እና ስለዚህ ዛሬ ሊመጣው ይመጣል። ይሄ ነገር መፈንዳት አለበት። በቃ በርቺ፣ ጠንክሪ፣ ተናገሪ፣ እውነት ተናገሪ። በቃ ራሴን አሳምኜ ነው ካሜራ ላይ መጣሁት። አሁንም ሀሳቤ መቀየር የለብኝም። ለእናንተም ለሱም እነግራለሁ። ከዛ የሚፈጠረው ነገር አብረን እናያለን። ከጎን ትሆናላችሁ ብዬ ተስፋ አደርጋለሁ። በእርግጥ ይሄ ነገር ከሱ ጎን የሚያስኮን ነገር ሊሆን ይችላል። ሆኖም ግን ከኔም ጎን ሆናችሁ እንድትቆሙ እውነት እንትን እላለሁ እና ልንገራችሁ እና ማለት ነው ወዶችዬ፣ እንግዲህ እኔ እና እሱ ከተዋወቅን እንደነገርኳቸው አሁን 3 ዓመት ከምናምናችን ሆኗል። 2 ልጆች አፍርተናል። በትዳር እየኖርን ነው። የራሳችን የሆነ ነገር አፍርተናል። ኦኬ ደስ የሚል ነገር ነው። ነገር ግን ደግሞ እኔ ከሱ በፊት ድሮ ወደ አረብ አገር ከመሄዴ በፊት እና እንደ ማንኛውም ሰው እንግዲህ ይሆንልኛል ይሳካልኛል ብላችሁ የምትጀምሩት ህይወት ይኖራልና ስለዚህ እኔም ህይወት ነበረኝ ከሱ በፊት ማለት ነውና በዛ ህይወት ላይ በጣም ደስተኛም አልነበርኩም። ብቻ ያልሆነ ነገር ተፈጠረ። ያን ነገር ደግሞ ማበላሸት በራሴ ፍቃድ ማጥፋት ስላልፈለኩኝ ወደ ሌላ ሀገር ሄጄ ያን ነገር እንዲሆን እንግዲህ አድርጌያለሁ ማለት ነው። እሱ ምንድነው ሌላ ሰው ከሱ ውጪ ከሌላ ሰው ልጅ አለኝ። ይህን ነገር ደግሞ እሱ እስከዛሬ ድረስ አያውቅም። ይሄ ደግሞ ማንም አይደለም ጥፋተኛ፣ ማንም አይደለም። በቃ ማንንም መውቀስ አልችልም። አሁን እሱ አልፈልግሽም በዚህ ምክንያት የሆነ ነገር ቢፈጠር ራሱ እሱን መውቀስ አልችልም በጭራሽ። ራሴ ነው መውቀስ የምችለው። ምክንያቱም ራሴ መናገር ነበረብኝ። በቃ ከሱ ጋር ፍቅር ህይወት ብዬ ስጀምር እንደዚህ አይነት ነገር አለ ትቀበላለህ ብዬ መጠየቅ ነበረብኝ። አሁን ላይ ደግሞ ልጁ እናቴ እያለ ነው። በቃ እናቴ ከአንቺ ጋር መኖር ነው የምፈልገው። እስከ መቼ ነው እኔን ሚስጥር አድርገሽኝ የምትቀመጪው? እስከ መቼ ነው? እህቴን ወንድሜን መተዋወቅ እፈልጋለሁ። እኔ እስካሁን ድረስ ብቸኛ ነኝ። ስለዚህ በእናት ፍቅር እጦት እየተሰቃየሁኝ ነው እና ለምንድን ነው ታፍሪብኛለሽ ወይ? እናቴ አይደለሽም ወይ? ለምንድን ነው? አይ አይደለው የምትይ ነገር ከሆነ ደግሞ ዲኤንኤ እንመርመርና ውጤት መጥቶ ይገላግለን። ማለት በጣም ተጎድቷል፣ በጣም ተጎሳቁሏል። በቃ አለ አይደለ? የምር እንደዚህ አይነት ነገር በጣም ከባድ ነው። እውነቴ ነው የምላችሁና እኔ ደግሞ በህይወት እያለሁ እዚህ ጋር 2 ልጆች አቅፌ ሁሌ እነሱን ባየው ቁጥር እነሱን ባቀፉ ቁጥር ሁሌ ከነሱ ጋር በሆንኩ ቁጥር እሱን አስታውሰዋለሁ። ማለት እንዴት እየሆነ ነው? እንዴት እየኖረ ነው? ምን እያደረኩኝ ነው? ምን አይነት በደል እያደረስኩበት ነው? አላ አይደለ? በጣም ራሴን እየወቀስኩኝ ስለሆነ በቃ አሁን ደግሞ ከኔ ጋር መኖር ይፈልጋልና ይሄ ልጅ መጥቶ ከኔ ጋር ሊኖር ፈቃደኛ ይሆናል? ልጅ እንዳለኝስ ባወቀ ቁጥር እንዴት ይሆናል እሱ? ማለት ምን አይነት ስሜት ይሰማዋል? ምንስ ይለኛል? አላቅም። በቃ የፈለገው ነገር ይምጣ። በቃ እዚህ ጋር አዎ የሱ ህይወት እያበላሸሁኝ ነው። በቃ ለምን መጀመሪያ አልነገርኩትም? መንገር ነበረብኝ፣ ነገር ግን አልነገርኩትም። አሁን ደግሞ ልጄ በጣም እየተጎዳ ነው። ስለዚህ ሁሉንም ማጣት አልፈልግም፣ ግን በቃ የመጣውን ነገር እኔ በጸጋ መቀበል እፈልጋለሁ። ወይ ደግሞ እኔ ራሴን አጣለሁ። የእውነት ራሴን ባጣ ይሻለኛል አሁን እነሱን ከማጣ ማለት ነው። እና እንዴት እንደምነግረው አላውቅም።
ወይስ ይሄ ቪዲዮ እንትን ልበልና ሀሳባችሁ ቪዲዮ ደግሞ ያየዋልና ቪዲዮ ካየው በኋላ ከሚሆን ልንገረው የሚፈጠረው ነገር አብረን እናያለን ማለት ነው። ይህ መድኃኒዓለም ትልቅ ስህተት። እሺ ስህተቴን ተመልሼ ማረም አልችል፣ ተመልሼ እንትን ማለት አልችል ነው ማረገው። ስራ እየሰራ ነው፣ ስቱዲዮ ውስጥ ነው ያለው እሱ እና ከስራ ጠርቼ እንደዚህ አይነት ዱቡዳ ስነግረው አምኖ ይቀበለኛል? ምንስ ያደርጋል? ዛሬ በቃ እኔም ልዘገጃጅ። ለማንኛውም ልጆቼን ይዤ የሚሄድበት ቦታ ማመቻቸት አለብኝ ከወዲሁ ከመጥራቴ በፊት ስልክ ምናምን ደውዬ እህቴን ላናግራት። አይ ዶንት ኖ እነሱም ደግሞ ብቻ አላቅም። የሚሆነው ነገር አብረን እናያለን። ሄጄ እጠራዋለሁ፣ ከዛ እነግረዋለሁ። ከዛ ከእናንተ ጋር ሀሳብ አስተያየት እጠብቃለሁ። ወይኔ ጉዴ ፈላ።